ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ እናንተ ጋር ነኝ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20 የእግዚአብሔርን ፈቃድ ለማድረግ ማወቅ ለማወቅ መጠየቅ በሚል መንገድ የእግዚአብሔርን ፈቃድ እየተነጋገርን ነው ረጅም ክፍሎች እንደወሰድኩ አውቃለሁ ወሳኝ ትምህርት ስለሆነ ነው ክርስቶስ ኢየሱስ ለምን መከራ እንደተቀበለ ለምን እንደመጣ የእግዚአብሔርን ፈቃድ ለማድረግ እንደሆነ የእግዚአብሔር ፈቃድ ደግሞ ምን እንደሆነ አይተናልና ጥያቄዎቻችንን በእግዚአብሔር ፊት አቀረብን እኔም በመችለው ከተማርኳቸው ካነበብኳቸው ለመመለስ ሞከርኩ ግን ብዙዎች ወደ እግዚአብሔር ነው የሚያመለክቱት ለምን ራሳችንን አናይም ብዙ ሰው የተጎዳው አዳምና ሔዋንን ጨምሮ ፍጥረት በሙሉ የተጎዳው የእግዚአብሔርን ፈቃድ በመሳት ነው የእግዚአብሔርን ፈቃድ ለማወቅ እንቅፋት አለው ብዙ ነገሮች እንቅፋቶች እንዳሉት ሁሉ አንደኛው እንቅፋት ሰይጣን ነው ዓለም ነው ስጋ ነው ብለናልና የእግዚአብሔርን ፈቃድ የምንስትባቸው ወይም የማናቅባቸው የእግዚአብሔር ፈቃድ ለማወቅ እንቅፋቶች ምንድናቸው ብለን ተነጋገር ከዛው ነው የምንቀጥለው ይሄኛው ምዕራፍ 4 ክፍል 4 ነው ለምንድነው የእግዚአብሔርን ፈቃድ የምንስተው እግዚአብሔር ልባችንን መሻት ፍላጎታችን ሁሉ እንደሚሰጠና አድርገን ስናስብ የልባችን መሻት በጣም ብዙ ነው መልካም ነው የሚያጠፋን እንኳን ቢሆን የልባችንን መሻትና ፍላጎት እንዲሰጠን ስንፈልግ ሌላ ሰው ሁሉ ዓላማ አለው የእግዚአብሔርን ፈቃድ የማወቅ ግን ጥራት የሌለው ዓላማችን ከእግዚአብሔር የሆነው ዓላማ ሳይገባን ሲቀር ጊዜያዊ ዓላማ ጊዜያዊ ፈቃድ ሲሆን ምድራዊ ሲሆን ሰዋዊ ሲሆን ፍላጎታችን የእግዚአብሔርን ፈቃድ እንስታለን ከጊዜያዊ ፈቃድ ከጊዜያዊ ፍላጎት ከምድራዊ ከሰዋዊ ነገር እግዚአብሔር እናንተንም እኔንም ያውጣል ሌላ ግዴለሽነታችን ጥንቃቄ የጎደለው መመላለሳችን ብዙ ጊዜ ንስሐ መገባው እግዚአብሔር ወይ ባክ ጠንቃቃ ሰው አድርገኝ ነው ጥንቃቄ የጎደለው መመላለስ የእግዚአብሔርን ፈቃድ ሚስ ለማድረግ ያስችላል ለምንድነው የእግዚአብሔርን ፈቃድ ሚስ የምናደርገው ወይም ደግሞ እምንስተው ግዴለሽነታችን ትኩረት አለመስጠታችን አለመታገሳችን በብርቱ አለመፈለጋችን ብዙ ለእግዚአብሔር ፈቃድ ጉዳዩ አይደለም ትኩረት አይሰጥም የእግዚአብሔርን ፈቃድ አላደረኩም ሲሉ የምትሰሙት ተሰማላችሁ አንዳንድ ሰዎች ይሄ ትኩረት አለመስጠት ነው የእግዚአብሔር ፈቃድ ትኩረት የሚሰጠው ጉዳይ ነው መታገስ ይጠይቃል በብርቱ መፈለግ ይጠይቃል ሌላው ለምንድነው የእግዚአብሔርን ፈቃድ ሚስ የምናደርገው ወይም የምንስተው እግዚአብሔርን በእኛ አይን መገደብ መወሰን እግዚአብሔርን በአንድም በሌላም ሊናገረን ሲፈልግ ከሰማይ ተአምራት መጠበቅ ይለዋል መጽሐፍ መናገሪያ መንገዱ ብዙ ነው እግዚአብሔር በአንድም በሌላም ይናገራል ይላል እኛ ግን የምንጠብቀው እግዚአብሔርን በምንድነው በአንድ በኩል እንወስነዋለን እንገድበዋለን እግዚአብሔር በወደደው መንገድ ደግሞ ይናገራል ሌላ ወደ አእምሮአችን ወደኛ የሚመጣውን ሐሳብ ሁሉ ማስተናገድ ወደ አእምሮአችን የሚመጣው ሐሳብ ደግሞ ሰይጣን በይሁዳ ልብ ክፉ ሐሳብ እንዳስገባ አንደኛው ክፉ ሐሳብ ማስገባት ነው ታውቃላችሁ ስለዚህ ወደ አእምሮአችን ወደኛ የሚመጣውን ሐሳብ ሁሉ ማስተናገዳችን ጌታ ቢረዳን ይረዳናል ወዳጆቼ ወደ አእምሮአችን የሚመጣውን ሁሉ አንቀበል ጌታ ይርዳል ኑሐሚን አንዷ ምስክር ነች በጣም ብዙ ምስክሮች አሉ ሌላው ትልቁ ሚስ የምናደርግበት ወይም የምንስትበት የእግዚአብሔርን ቃል በሙላት እንደሚገባ አለማወቅ
መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ማቴዎስ 22:24 ላይ ስለዚህ የእግዚአብሔርን ፈቃድ የምንስትበት አንዱ የእግዚአብሔርን ቃል በሙላት አለማወቃችን ነው የእግዚአብሔርን ቃል እንድናውቅ ጌታ ይርዳን ሌላው የተፈጥሮ ሞኝነታችን ቅኖች ብቻ መሆናችን ሚዛናችንን አለመጠበቃችን ይሄ የኔም የናንተም የሁሉም ሰው ችግር ነው ሰው ጌታን ሲያገኝ ሞኝ ይሆናል የዋህነት መጽሐፍ ቅዱስ እኔ ትውት በልቤም የዋህ ነኝ እንዳለ ጌታ ሞኝነት ግን አላግባብ ነው በጣም ብዙ ምሳሌ መስጠት ይቻላል ብዙ የተታለልንባቸው በየዋህነት አሉ ሌላ ሁሉን አለማወቅ ብቁ ሙሉ አለመሆን ሌላ ራስ ወዳድነታችን ጥቅም ፈላጊ መሆናችን ዋጋ ላለመክፈል የእግዚአብሔር ፈቃድ ዋጋ ያስከፍላል ኢየሱስ ክርስቶስ እንደከፈለው ዋጋ ላለመክፈል ስንል የእግዚአብሔር ፈቃድ እንስታለን ምናልባት የመጨረሻው እንደዚህ ትምህርት የሐሰተኞችን ማባበል ማቆላመጥ ማታለል መቀበል ለሐሰተኞች ሽንገላ መጋለጥ ወዳጆቼ ሐሰተኞች ሴረኞች ናቸው ከኛ አእምሮ በላይ ናቸው ስለዚህ ያባብሏቸዋል ያቆላምጧቸዋል ብዙ ሰው በዚህ መንገድ የእግዚአብሔርን ፈቃድ ይስታ ኦኬ የእግዚአብሔርን ፈቃድ ምንስትባቸው ነገሮች አየን ታዲያ አንድ ነገር የእግዚአብሔር ፈቃድ ነው የምንለው ምን ሲሆን ነው ወይስ የእግዚአብሔር ፈቃድ ነው የሚባለው መቼ ነው አንዱ መልስ ነው ፍጻሜና ተስፋ ያለው ሲሆን ጊዜያዊ አይደለም የእግዚአብሔር ፈቃድ ዘላቂ ነው ዘላለማዊ ነው ቋሚ ነው የእግዚአብሔር ፈቃድ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ማለት ስደት ቢሆንም እስራኤላውያን በዛ ዘመን እና መከራ እንኳን ቢሆን ስደት እንኳን ምን አለው ማለት ነው ፍጻሜና ተስፋ መከራና ስደት በራሱ አይደለም ይያልኩ ያለው ሌላ የእግዚአብሔርን ፈቃድ የምናውቅበት መንገድ የሚረባንና የሚጠቅመን ነው ፍሬ ሲያፈራ ነው የእግዚአብሔር ፈቃድ በቆይታም ቢሆን ፍሬ ያፈራል መቼስ ፍሬ ብዙዎች እንደሚሉት በአንድ ቀን የሚለቀም ነገር አይደለም ፍሬ ያፈራል ኢሳይያስ 53 እንደዛ አይደለም ዘሩን ያያል ወዳጆቼ ሌላ እግዚአብሔር በአንድ በሌላም ሲናገረን ድምጹን ግጠኞች ሆነን ስንሰማ እሱ የእግዚአብሔር ፈቃድ ነው በወሰድነው እርምጃ መታዘዝ ከእግዚአብሔር የሆነ ሰላምና ደስታ እረፍት አለው ላንፈልገው እንችላለን ላንወደው እንችላለን ላይስማማን ይችላል ግን ሰላምና እርካታ አለው የእግዚአብሔርን ፈቃድ እንዴት እናውቃለን ከእግዚአብሔር ቃል ጋር ሳይጋጭ ሲቀር ሲስማማ ይሄን በደንብ ስሙኝ ትንቢትም ይሁን እናየዋለን ትንቢት ራሱን የቻለ ነው ነቢያት ምን አይነት ናቸው የትኛው ነቢያት ነው የምንቀበለው የእግዚአብሔር ቃል ስለ ነቢያት ምን ይላል እሱ ራሱን የቻለ ነገር አለ ግን ከእግዚአብሔር ቃል ጋር ሳይጋጭ ሲቀር ሲስማማ እሱንም የእግዚአብሔርን ቃል እኮ ካወቅ ነው ጌታ የእግዚአብሔርን ቃል እንድናውቅ ይርዳል ሶስት የቤት ስራ አለበት አንድ ሰው በእግዚአብሔር ቃል የሆነ ህይወት በጸሎት የሆነ ህይወት በህብረት የሆነ ህይወት እነዚህ ሶስቱ መፍትሄዎች ናቸው እና ከእግዚአብሔር ቃል ጋር ይጋጫል አይጋጭም አንዱ የምንለይበት መንገድ ነው ሌላው የእግዚአብሔር ፈቃድ የማይጠፋ የማይቀር የሚፈጸም መሆኑ የማይለወጥ መሆኑ ብዙዎች ይላሉ የእግዚአብሔር ፈቃድ ረጋ ያለ ጸጥ ያለ ቀስ ያለ ለስለስ ያለ ነው ያ ማለት የእግዚአብሔር ቃል ይሄ ብቻ ነው ማለት አይደለም ዝግባን ይቆርጣል ምድርን ያናውጣል ተራሮችን ያናውጣል ሌላው የእግዚአብሔር ፈቃድ ነው ብለን የምንለው ማረጋገጫው ቢቆይም የማይረሳ የሚታወስ ነው አንዳንዴ እግዚአብሔር በህልም ይናገረናል መናገሪያ መንገዶቹን ጊዜ ካለን እናያለን በምን መንገድ ይናገራል ስለ እግዚአብሔር ፈቃድ ነው ያየን ያለን
እና ቢቆይም የማይረሳ የሚታወስ ነው የእግዚአብሔር ፈቃድ የዛሬ 30 ዓመት እግዚአብሔር የተናገራችሁትን ባጽፉት እንኳን ካምሯችሁ ጓዳ አይጠፋ ስለዚህ ምንድነው የእግዚአብሔር ፈቃድ ቢቆይ እንኳን የማይረሳና የሚታወስ ነው ሌላ የእግዚአብሔር ፈቃድ መሆኑን የምታውቁት እርምጃ ያስከትላል የድፍረት መንፈስ አለበት እንድታደርጉት እግዚአብሔር ይገፋፋችኋል እግዚአብሔር ነው ሌላ የሚያጽናና የሚያቆም የሚያበረታ ነው የእግዚአብሔር ፍቃድ ሌላ ምክንያት ከሌለው በስተቀር ማስገደድ የለበትም ተጽዕኖ የለበትም የውዴታ ግዴታ ግን በአላባ በመልካም ይኖራል ሌላ የእግዚአብሔር ፈቃድ ምንድነው ካላችሁ ለእግዚአብሔር ክብር ለሰው ጥቅም ነው ለማንም ክብር አይደለም ለእግዚአብሔር ክብርና ለሰው ጥቅም ነው ሌላው የእግዚአብሔር ፈቃድ ማረጋገጫ ፍጹም በጎና ደስ የሚያሰኝ ነው የማይለወጥ ነው ቁጣውና ለምህረቱ እግዚአብሔር የዘገየ ነው የእግዚአብሔር ፈቃድ ማረጋገጫ ብዙ ነው ግን ከጊዜ አኳያ እነዚህን ይመስላል ኦኬሺ የእግዚአብሔርን ፈቃድ የምንስትባቸው ራሳችንን የምናይባቸው ብዙ ነገሮች ናቸው የእግዚአብሔር ፈቃድ ነው ብለን ለማለት የተወሰኑ ነገሮችን አነሳን የእግዚአብሔርን ፈቃድ ለማወቅና ለማድረግ ታዲያ ምን እናድርግ ቁጥር 1 ከራሳችን ሐሳብ እቅድ ህይወት ከተጠላለፍንበት መውጣት ጌታ ይርዳ ወዳጆቼ ከተጠላለፋችሁበት ነገር ውጡ ከራሳችን ሐሳብ መውጣት ነው ሌላው መቀደስ ነው ንስሐ መግባት ነው በተበላሹ ነገሮቻችን ንስሐ መግባት ነው ሁለንተናን ልብን ማዘጋጀት ወዳጆቼ የልብ መዘጋጀት ከሰው ነው የምላስ መልስ ግን ከእግዚአብሔር ነው ምናልባት እግዚአብሔር ለምን አይናገረኝም የምንለው ልባችንን አላዘጋጀን ይሆን እስቲ ሞክሩት የልብ መዘጋጀት ከማን ነው ከሰው ነው የምላስ መልስ ከማን ነው ከእግዚአብሔር ነው ስለዚህ እግዚአብሔርን ፈቃድ ለማወቅና ለማድረግ የልብ ዝግጅት ይጠይቃል ሌላው ለማድረግ መቁረጥ መወሰን እንደውም ለክፉም ለደጉም እግዚአብሔር ቢናገረን ብለን ካል እግዚአብሔር ደግሞ ቀድሞ ያውቃል እንደምናደርግና እንደማናደርግ አዳምና ሔዋን እኮ እንደማያደርጉት እኮ ያውቃል እግዚአብሔር ግን ጻድቅ ስለሆነ እግዚአብሔር ተናገረ እግዚአብሔር ጻድቅ ስለሆነ ይናገራል ወዳጆቼ እኛ ግን ምን ማድረግ አለብን መቁረጥ አለብን መጨከን አለብን ለሱ ደግሞ መንፈሳዊነት ይጠይቃል ጌታ ይርዳችሁ ሌላው የእግዚአብሔርን ፈቃድ ለማድረግ ጊዜ መውሰድ አለመጣደፍ አለመሮጥ በአቋራጭ አለመሄድ አንዱ ምንስትበት መንገድ ይሄ ስለሆነ መልሱም ይሄው ነው የችግሩን ማወቅ የመፍትሄውን ግማሽ አካል ማወቅ እንደማወቅ ይቆጠራል ይባል ይለ ስለዚህ ጊዜ መውሰድ አለመጣደፍ አለመሮጥ ሌላ እግዚአብሔርን ፈቃድ ለማወቅ እና ለማድረግ እግዚአብሔርን በራሱ መንገድ መጠበቅ ለሁሉም ጊዜ እንዳለው ማወቅ በተወደደ ሰዓት ሰማው በመዳን ቀን ረዳው አይደል የሚለው ስለዚህ ለመናገርም ለመስማትም እግዚአብሔር ጊዜ ያለው እግዚአብሔርን በራሱ መንገድ መጠበቅ በራሳችንና በሌሎች ሰዎች ላይ ከመደገፍ ከማሳደድ ይልቅ በእግዚአብሔር መደገፍ ወዳጆቼ በሰው አትደገፉ በእግዚአብሔር ፈቃድ ጉዳይ በእግዚአብሔር መደገፍ ሌላው መጠንቀቅ ሌላው የምንወደው ነገር ልባችን የጣልንበትን ነገር ማስወገድ ምንድነው ልባችን የጣልንበት ግን እግዚአብሔር ፈቃድ ነው አይደለም ምንድነው ፍላጎታችን ያየለው ሌላ የልባችን አይኖች እግዚአብሔር እንዲያበራልን መጠየቅ የልባችሁ አይኖች ሲበሩ ይላል ኤፌሶን ላይ በጣም ብዙ ነገር ያስቀምጣል ራሳችንን ለእግዚአብሔር አሰራር መፍቀድ እግዚአብሔር አሰራር አለ ወዳጄ በእግዚአብሔር ቃል መመራት
ትልቁ የእግዚአብሔር ቃል ወዳጆቼ በቂ ነው። በእግዚአብሔር ቃል መመራት በሌላ ነገር አትመሩ እያልኩ አይደለም። ትክክለኛ በሆኑ ነቢያት ትክክለኛ በሆነ በእግዚአብሔር ድምጽ አንመራ እያልኩ አይደለም። ሌላውና ምናልባት የመጨረሻው ሌሎች ሰዎች እንዲወስኑልን አናድርግ። ኬሮፍ አታድርጉ። ልክ ነው፣ ልጆች በወላጆቻቸው ሊመሩ ይችላሉ። ልክ ነው፣ አግባብነት አለው። ግን ሌሎች ሰዎች እንዲወስኑ፣ ምክንያቱም እነሱ አይቀጡላችሁ፣ እነሱ ዋጋ ይከፍሉላችሁ፣ እናንተ ናችሁ ዋጋ የምትከፍሉት። እነሱ ምናልባት ያንን በመናገራቸው የሚከፍሉት ነገር ሊኖር ይችል ይሆናል። ስለዚህ ሌሎች እንዲወስኑልን አታድርጉ። የእግዚአብሔርን ፈቃድ ትክክለኛውን ምሪት ለማግኘት እንደገና ዳግም ከመንፈስ ቅዱስና ከውሃ መወለድ፣ እግዚአብሔርን ደጋግሞ መጠየቅ፣ የእግዚአብሔርን ፈቃድ ለማወቅና ለማድረግ ምን ላድርግ አይደል ጥያቄው? እግዚአብሔርን ደጋግሞ መጠየቅ። በብሉይ ኪዳን እስኪ ሰለች ድረስ ይጠይቁት ነበር። አሁን እንዲህ አድርግልን ያንተ ፈቃድ መሆኑን እንዲህ ከሆነ ያንተ ፈቃድ ነው ማለት ነው አይደለም ማለት ነው። ምናልባት ሙሉ ለሙሉ ልክ ነው ባይባልም ግን እግዚአብሔርን ደጋግመው ይጠይቁ ነበር። ሌላ እግዚአብሔርን ፈቃድ ለማወቅና ለማድረግ እግዚአብሔርን ማስቀደም በጣም አስፈላጊ ነገር ነው። የእግዚአብሔርን ባህሪ ማወቅ፣ ተናግሮን ብናደርግና ባናደርግ ውጤቱ ምን ሊሆን ይችላል? በእግዚአብሔር መንፈስ መሞላት፣ የእግዚአብሔርን ቃል እንደሚገባ ማወቅ፣ መጸለይ፣ የእግዚአብሔርን ፈቃድ ለማወቅ ትልቁ መፍትሄ በእግዚአብሔር ፊት ጊዜ መውሰድ። ካልባረከኝ አልለቅም እንዳለው ማለት ነው እንዳያውቀው በእግዚአብሔር ፊት ጊዜ መውሰድ። ሌላ የነገሮችን አቅጣጫ መመርመር፣ ማስተዋል። ሌላው በራሳችን ጥበብና ዕውቀት አለመደገፍ፣ ነገር ግን እግዚአብሔር የሰጠንን ህሊና፣ መንፈስ፣ ነፍስ መጠቀም። ትክክለኛ ስጦታ ያላቸውን አማካሪዎች ማማከር። ምክር ባለበት ምን አለ ድላል። እግዚአብሔርን ፈቃድ ማወቅ አልቻልኩ ምን ትላለ በዚህ ጉዳይ ብሎ ማማከር። በእድሜ በዕውቀት የበሰሉ ሰዎችን፣ ስጦታ ያላቸውን ነቢያት አብሮ መጸለይ ከነሱ ጋር። ሌላ ምናልባት ላይገባ ይችላል እውር መሆን፣ በእግዚአብሔር ላይ መደገፍ። ምንም አለማወቃችንን ማወቅ። ይሄ ሊተራሊ እንደው ብላይንድ እንትን ሳይሆን መስማት የተሳነው አይነት ነገር ሳይሆን በእግዚአብሔር ላይ መደገፋችንን ያሳያል። ልባችን ማዘጋጀት እሱ የእግዚአብሔርን ፈቃድ የምናውቅበት ነው። የመጨረሻው የእግዚአብሔር የመናገሪያ መንገዶች ምን ናቸው? ጊዜም ስለማይኖረን ምናልባት ጥቅሱን ሊሆን ይችላል። የእግዚአብሔር የመናገሪያ መንገዶች፣ እግዚአብሔር በአንድም በሌላም ይናገራል። ሳይናገር አያደርግም። በቃሉ ይናገራል። በተለያዩ መንገዶች ይናገራል። የመናገሪያ መንገዶቹ ምንድናቸው? እንደ እግዚአብሔር ቃል መንፈስ ቅዱስ ወደ እውነት ይመራል፣ ይገልጣል፣ ይለያል፣ ይናገራል። አንዱ የመናገሪያ መንፈስ ቅዱስ ነው። ዮሐንስ 16 ላይ ሐዋርያት 5:3-5 ሐዋርያት 10:13 ላይ። ሌላው የእግዚአብሔር የመናገሪያ መንገድ በትንቢት ይናገራል። ትንቢት የወደፊቱን የአሁኑን እግዚአብሔር የሚናገርበት አንዱ መንገድ ነው። ብዙ በጥልቀት አንገባም። አንደኛ ቆሮንቶስ 12:10፣ አንደኛ ቆሮንቶስ 14 ከ1-39 ልሳንና ትንቢትን እያነጻጸረ ይናገራል። እናንተ አንብቧቸው። አንደኛ ቆሮንቶስ 12:10፣ አንደኛ ቆሮንቶስ 14 ከ1-39 በትንቢት ይናገራል። ሌላው እግዚአብሔር በምን ይናገራል? በህልም ይናገራል። ችኛዋ የብዙ ሰዎች የመናገሪያ መንገድ ነች። ህልምና ራእይ ታውቃላችሁ ይለያያል። ህልም ተኝታችሁ እንቅልፍ ወስዳችሁ፣ እንቅልፉ እኮ ራሱ የሚያስደንቅ እኮ ነው የእግዚአብሔር ስጦታ። በሳይንሱ በጣም ብዙ የሚባልለት እንቅልፍ ወስዳችሁ እግዚአብሔር የሚናገራችሁ ንግግር
እውነት ነው ቀን ያያችሁት ልትደግሙ ትችላላችሁ ግን አንዱ የሚናገረው በህልም ነው ሐዋርያት ሥራ ምዕራፍ 2 ቁጥር 17 ሌላው ዮሴፍን እግዚአብሔር የተናገረበት መንገድ ይዘ ወደ ግብጽ ይሻለበት መንገድ በጣም ብዙ በህልም የተናገራቸው አሉ ግን እግዚአብሔር በህልም ይናገራል አራተኛው በመልእክት ቀስተ ደመና ልሳን በተለያዩ ምልክቶች እግዚአብሔር ይናገራል በመልእክት ማርቆስ 12:38 ዘፍጥረት 9:12 ማርቆስ 16 በመልእክት ይናገራል አሁን ምናልባት መንፈስ ቅዱስ ስለወረደ ላይሰራ ይችላል ብዙዎች እንደሚሉት በእጣ ይናገራል ሐዋርያት ሥራ ላይ በርሲያና ማቲያስን በይሁዳ ምትክ ይሁዳ ለዚህ አገልግሎት ታድሎ ነበር ይላል አገልግሎት ወዳጆቼ መታደል ነው በነበር እንዳይቀር ጌታ ይርዳል እና ለዚህ አገልግሎት ታድሎ ነበር ግን ይሁዳ ወደ ተዋት በገዛ መንገዱ እንደሄደ ወደ ተዋት በዛ ምትክ ሁለት ሰዎች የትንሳኤው ምስክሮች አሉ ይላል በርሲያንና ማቲያስን ሁለቱን አቁመው እንደተመረጠ እናያለን ስለዚህ እግዚአብሔር በእጣ ይናገራል ምናልባት አሁን ጣል ብለን ብንል ላይሰራ ይችላል መጠንቀቅ ያስፈልጋል እግዚአብሔር መናገሪያ መንገድ አለው ትልቁ የሚናገርበት እግዚአብሔር በቃሉ ነው ሌላው እግዚአብሔር በቃሉ ይናገራል በእግዚአብሔር ቃል ይናገራል እግዚአብሔር ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ 21 ሐዋርያት ሥራ ምዕራፍ 10 ቁጥር 33 ላይ እግዚአብሔር በቃሉ ይናገራል በአንድ ወቅት በህብረት ይሁን በስብከት ይሁን አንብባችሁት ይሁን የሰማችሁትን ቃል ሪኮል ያስታውሳችኋል ወደ እናንተ ያመጣል በሆነ ፈቃድ ስትጸልዩ እግዚአብሔር በዛ ቃል ይናገራችኋል በእግዚአብሔር ቃል ይናገራል ሌላ እግዚአብሔር በጸሎት በልመና በመልጃ ይናገራል ስትጸልዩ ይናገራል እግዚአብሔር በጸሎት ስፍራ ይናገራል እግዚአብሔር ሌላው የመናገሪያ መንገድ በሰው ህሊናና በሰው ልብ ውስጥ ነው ለልቧም እናገራታለሁ ወደ ምድረ በዳ አበረታታለሁ ለልቧም እናገራል ይላል ይሄ ልብ የሚለውና አእምሮ የሚለው አንዳንድ ጊዜ ይገናኛል እና እግዚአብሔር ለልባችን ይናገራል ለውስጣችን ይናገራል ለኛ ይናገራል አንዱ የመናገሪያ መንገድ ህሊናና ልባችን ነው ሮሜ 9:1 ህሊናዬን በመንፈስ ቅዱስ ይመሰክርልኛል ይላል ለህሊናችን ለልባችን ለውስጥ ሰውነታችን እግዚአብሔር ምን ይላል ይናገራል ሌላ እግዚአብሔር በምን ይናገራል በእግዚአብሔር ብርሃንና እውነት ይናገራል ብርሃንህና እውነትህ እነሱ ይምሩኝ ታዲያ የሰው ድርሻ ምንድነው ካልከኝ ይችን ጸሎት መጸለይ ነው ብርሃንህና እውነትህ ይምሩኝ በትርህና ምርኩዝህ እነሱ ያጽናኑኝ ቸርነትህና ምህረትህ ይከተሉኝ ብሎ እንደ ጸልየው መጸለይ ነው ብርሃንህና እውነትህ እነሱ በፈቃድ ጉዳይ ይምሩኝ ሌላ እግዚአብሔር በመፍቀድ እና በመከልከል ይመራል የእግዚአብሔር ፈቃድ ካልሆነ እኛ እንደሚገባ ካልገባን በሩን ይዘጋዋል የኔ ጌታ ሲራራል ስለዚህ በመዝጋት ይናገራል እግዚአብሔር ልክ ነው የተዘጋ በር ሁሉ ከእግዚአብሔር አይደለም የተከፈተ በር ሁሉ ከእግዚአብሔር አይደለም ግን እግዚአብሔር በመዝጋት ይናገራል እሱ ካልዘጋው ሰይጣን ቢዘጋው እግዚአብሔር ይከፍተዋል ወዳጆች ስለዚህ በመክፈትም ምን ይላል ይናገራል ለዚህ ነው በአንተ ፊት የተከፈተ በር ሰጥቻለሁ ማንንም ሊዘጋው አይችልም እንደውም በሌላ ቦታ የሚከፍት የሚዘጋ የሌለ የሚከፍት የሚዘጋ ይለዋል ኢየሱስ ክርስቶስን ወዳጆቼ እግዚአብሔር በመፍቀድ ይመራል በመከልከልም ደግሞ ይመራል እንደውም አንዳንዱን ነገር ከኛ ያርቀዋል እግዚአብሔር ሁኔታዎች አይመቻቹም ነገሮች አይገጣጠሙም ወዳጆቼ በዚህ ይመራል እግዚአብሔር በር በመዝጋትና በመክፈት ይናገራል በመልአክ ይናገራል ለድንግል ማርያም እንደተናገረ ለብዙ ሰዎች ለረኞች እንደተናገረ እግዚአብሔር በመልአኩ በኩል ይናገራል ሌላው ብዙ ሰዎች እንደሚሉት
በተፈጥሮም ይናገራል። ወዳጆቼ እግዚአብሔር በአንድም በሌላም ይናገራል። ማድረግና ለማድረግ የኛ ድርሻ ነው። ብናደርግ እንጠቀማለን፣ ባናደርግ እንጎዳለን። የእግዚአብሔር ፈቃድ ምንድነው? በመጨረሻ በክርስቶስ ኢየሱስ አምኖ መዳን። እሱ የእግዚአብሔር ፈቃድ ነው። ስለ እግዚአብሔር ፈቃድ ይህን ካል ምናልባት በቂ ላይሆን ይችላል። ይሄ አንኳር የሆነ ጉዳይ ነው። እንደ ምክር ነው፣ እንደ መመሪያ ነው። ወዳጆቼ ምናልባት ቅድም ተናግሬያለሁ፣ ከሰዎች ያገኘኋቸውን ነው፣ ከልምድ ያገኘሁትን ነው። እኔ በጣም በብዙ ፈቃድ ውስጥ አልፌያለሁ። ያበላሽኋቸው ነገሮች አሉ። ጌታ ራርቶልኝ ያደረኳቸው ነገሮች ደግሞ አሉ። የእግዚአብሔር ፈቃድ ዋና ጉዳይ ነው። ክርስቶስ ኢየሱስ የመጣው የእግዚአብሔርን ፈቃድ ለማድረግ የአባቴን ፈቃድ ላድርግ ከሰማይ ወርጃለሁ እንዳለ በደዌ ያደቀው ዘንድ ፈቀደ። የእግዚአብሔር ፈቃድ በእጁ ይከናወናል እንደተባለ የእግዚአብሔር ፈቃድ ወንድሜ መዳን ነው። መዳን ይሁንልህ። የእግዚአብሔርን ፈቃድ ማድረግ እፈልጋለሁ የምትሉ አጭር ጸሎት እንጸልያለን። በጸሎት እናምናለን። አንዱ የእግዚአብሔርን ፈቃድ የምናውቀው በጸሎት ነው። የነፍሴ ምኞት ሁለት ነው ብያችኋለሁ። የእግዚአብሔርን ፈቃድ ማድረግ፣ ለማድረግ ማወቅ፣ ለማወቅ መጠየቅና እግዚአብሔርን መታዘዝ። መታዘዝ የሚለውን ጌታ ይፈቅድ ብንኖር በሚቀጥለው ክፍል እናየዋለን። አጭር ጸሎት እንጸልያለን። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ በነገር ሁሉ ስለረዳኸኝ አመሰግንሃለሁ፣ እባርክሃለሁ። ክብር ሁሉ ለአንተ ይሁን። አንድ ጸሎት እጸልያለሁ፣ አንድ ልመና ለምንሃለሁ። አባባ በጌታ በኢየሱስ የሚያዩኝ አድማጮቼ፣ የሚሰሙኝ አድማጮቼ፣ በሚዲያ የሚከታተሉ እንደገና ደግሞ ለትውልድ ጸልያለሁ። ለኢትዮጵያውያን፣ ለአፍሪካውያን፣ ለዓለም፣ ለትውልድ ሁሉ፣ ለስጋ ለባሽ፣ ለሰው ዘር ሁሉ እለምንሃለሁ። አንተ መከራ የተቀበልከው የአባትን ፈቃድ ልታደርግ እንደሆነ ቃል ይናገራል። እግዚአብሔር ጌታ ኢየሱስ የአባትን ፈቃድ አድርገሃል። ጌታ ሆይ እኛ ደግሞ ያንተን ፈቃድ እንድናደርግ አዘህናል። የአባትን ፈቃድ የሚያደርግ እንጂ በሰማያት ያለው ጌታዊ ጌታዊ የሚያደርገኝ መንግስቴ የሚገባ አይደለም ብለሃል። እባክህ ከመንግስትህ እንዳንከለከል ያንተ ፈቃድ ደግሞ አንተ ለኛ እንደሞትክ መከራ እንደተቀበልክ እንደተነሳህ እንዳረክ በአብ ቀኝ እንዳለ ለፍርድ እንደምትመጣ ማወቅ ነውና የእግዚአብሔር ፈቃድ። ይሄንን ማወቅ ይሁንልን። ይሄን ማወቅ የምትፈልጉ ሰዎች ከኔ ጋር ንስሐ ግቡ። እግዚአብሔር ሆይ ፈቃድ ምን እንደሆነ ስለገባኝ አመሰግንሃለሁ። ስለ አባትህ ፈቃድ መከራ ስለተቀበልክ እኛ ደግሞ ያንተን ፈቃድ እንድንፈጽም እንደምትወድ ሁሉ ፈቃድህን እንድንፈጽም እርዳን። በእሽታ መንፈስ ደግፈን። አሁንም በልዩ ልዩ ጉዳይ ፈቃድህን ግለጥልን። ኢየሱስ ክርስቶስ ስለኔ ኃጢአት እንደሞተ እንደተቀበረ እንደተነሳ ለፍርድ እንደሚመጣ ገብቶኛል። ይቅር በለኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ከዚህ በኋላ ፈቃድህን እንዳደርግ እርዳኝ። ስለምትረዳኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ተመልካቾቻችን ይህ ሲኤምኤን ቴሌቪዥንና ሬዲዮ ነው። ሲኤምኤን ቴሌቪዥንና ሬዲዮ የእግዚአብሔር መንግስት የሚያገለግል የቴሌቪዥንና የሬዲዮ ጣቢያ አገልግሎት ነው። በተለያዩ አጋጣሚዎች በተለያዩ የማህበራዊ ሚዲያ ድረገጾች እንደዚሁም በሳተላይት ወደ እናንተ እየደረሰ እያገለገልን እንገኛለን።
ማን ነው መሰበክ ያለበት? ለትምህርታችን የተጻፈው መጽሐፍ ቅዱስ ይህ ዋና ዓላማው የሆነው የእግዚአብሔር መንግስት ለህዝብ እንዲደርስና ብዙዎች ከጨለማ እንዲወጡ የተለያዩ ዝግጅቶችን ወደናንተ እያደረስን እንገኛለን። ይሄ ብቻ አይደለም፣ ሌላ ብዙ ያስፈልገናል። አንደርስም እኛ ሌሎች እኛ ላይ ተጨምሮም አንደርስም። ግድን ተሻጋሪ የሆነ አገልግሎት እንዲሆን የሚያስችል ስለሆነ የወንጌልን ድምጽ በትልቁ በሰፊው ለማሰማትና እውነተኛ የዜና ምንጭ ለመሆን ይህ ሲኤምኤን ቴሌቪዥንና ሬዲዮ